በዓለም ላይ ካሉ እጅጉን ያልተለመዱ አካላት ጋር የተፈጠሩት 20 ሰዎች። አንዳንድ ሰዎች ሲወለዱ ያላቸው የአካል ገጽታ በጣም ብርቅዬና ከፍተኛ ከመሆኑ የተነሳ መንገድ ላይ እንኳን ሰዎች ፈዘው እንዲያቸው ያደርጋቸዋል። የምናወራው ከተለመደው መደበኛ ሁኔታ እጅጉን ስላለፈ የአካል ክፍሎች ነው። እንደ ሳህን የሚያክሉ እጆች፣ ከንፈር የሚነኩ የአይን ሽፋሽፍት ፀጉሮች፣ ከበርካታ በሮች የሚረዝሙ እግሮች። እነዚህ አስገራሚ ባህሪያት ብዙውን ጊዜ የሚመጡት ልዩ ከሆነ የዘር ውርስ ጄኔቲክስ ወይንም ደግሞ ብርቅዬ ከሆነ የሕክምና እክሎች ነው። በዓለም ላይ እጅጉን ያልተለመደ አካል ያላቸውን 20 ሰዎች በምንቃኝበት በዚህ ቪዲዮ አብራችሁን ቆዩ፣ ትገረሙበታላችሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። 20ኛ ኤሪያን ሉዊዝ፣ የዓለማችን ባለረጅሟ ምላስ። ኤሪያን ሉዊዝ በኢንተርኔት ዝናዋን ያገኘችው ሰዎች ያሉ ብላ ፈጽሞ ካላሰበችው ነገር ማለትም ከረጅሙ ምላሷ በኋላ ነበር። ምላሷ ከ4 ኢንች በላይ ይረዝማል። የምላሷ ርዝመት ወደ አይኗ አቅራቢያ ሊደርስ ይችላል። በርካታ ሰዎች የአንዲት ሴት ምላስ ምን ያክል ሊረዝም ይችላል የሚለው ያልተረጋገጠ ነው ብሎ ያምኑ ነበር። እሷም ምላሷን በቪዲዮ ተሰራጭቶ ታዋቂ ለመሆን ፈጽሞ አላሰበችም ነበር። ልታደርግ የምትችለው ነገር በማሳየት ለፈገግታ ጥቂት ፎቶዎችንና ቪዲዮዎችን ብቻ ነበር የጫነችው። ኤድሪያን በምላሷ ምክንያት ተደብቃ አታውቅም። ከቪዲዮቹ በኋላ ለተሰጣት ትኩረትም በራስ መተማመን ምላሽን ሰጠች። ብዙም ሳይቆይም ወደ ቲቪ ሾዎች ብቅ ማለት ችላለች። አልፎ ተርፎም ረጅሙ የሴት ምላስ በሚል በጊኒስ ወርልድ ሪከርድስ ውስጥ ለመመዝገብ ሞክራ ነበር። በአንድ ዝግጅት ላይ ምላሷን ብቻ በመጠቀም 250 ሚሊ ሊትር ውሃን ከአንድ ሳህን ውስጥ ለመጠጣትም ሞክራለች። ሪከርድ ይኑራት አይኑራት ግን አይታወቅም። ነገር ግን የማይቻለውን ስታደርግ ክንዷን ወይንም የገዛ የአይን ሽፋሽፍቷን ምንም እንዳልሆነ በምላሷ ስትልስ የታየችባቸው እነዛ በኢንተርኔት የተሰራጩ ቪዲዮዎች ማንም ሊረሳቸው አይችልም። 19ኛ ስቬትላና ፓንክራቶቫ። ስቬትላና በሴት ደረጃ በምድር ላይ ረጅም እግሮች ያሏት ሴት ናት። የአንዱ እግር ርዝመት ከ1.4 ሜትር በላይ ሲሆን ከብዙ ሰዎች አጠቃላይ የላይኛው የሰውነት ክፍልም እግሮቿ ይረዝማሉ። በአጠቃላይ ወደ 6 ጫማ ከ5 ኢንች አካባቢ ብትረዝምም ወደ ማንኛውም ክፍል በምትገባበት ጊዜ ሁሉ ከፍተኛ ትኩረት የሚስቡ ረጃጅም እግሮች ናቸው ያሏት። ስቬትላና የተወለደችው ሩሲያ ውስጥ ሲሆን ስታድግም የሆነ ነገር በሷ ላይ ችግር እንዳለ ታውቅ እንደነበር ትናገራለች። እሷ ስትናገርም እስከጎረምስ ጊዜ ድረስ ምንም አይነት ለውጥ ሰውነቴ ላይ ብዙም አይታይም ነበር። እየቆየ መለወጥ ሲጀምር ዝም ብዬ ረጅም እየሆንኩ መስሎኝ ነበር። ሙሉ ቁመቴ እግሬ ላይ መሆኑን ፈጽሞ አልተረዳውም ነበር ስትል ትናገራለች። እግሮቿ ከተለመደው መደበኛ ሁኔታ እጅጉን በላቀ ፍጥነት ያድጉ ነበር። እናም ወደ ጉርምስና እድሜዋ ስትደርስ በማንኛውም በምትታይበት ቦታ በቀላሉ ትኩረትን ትስብ ነበር። እሷ የቅርጫ ኳስ ተጫዋች የነበረች ሲሆን በጣም ጎበዝ ከመሆኗ የተነሳም በቁመቷና በችሎታዋ ምክንያት የሥራ ብልጫ በነበራት የአሜሪካ የኮሌጅ ቅርጫት ቡድን ውስጥም የመግባት ዕድል አግኝታ ነበር። ያን ያህል ረጃጅም እግሮች መኖሯ ታዲያ ሁልጊዜ ቀላል አልነበረም። ጂንስ ሱሪዎችን መግዛት፣ በአውሮፕላን ውስጥ መቀመጥ ወይንም በአጭርና በጠበበ በር ውስጥ ማለፍ ለሷ ቀላል አልነበሩም። ትክክለኛውን ልብስ ለማግኘት መሞከርም ለሷ ፈተና ነው። በእነዚያ ረጃጅም እግሮቿ መጓዝም በጣም አስቸጋሪ ነው። ይሁን እንጂ ስቬትላና ፈጽሞ አታማረርም። እሷ የቀልድ ስሜት እንዳላትና በየቀኑ የሚያጋጥሟትን አስገራሚ ሁኔታዎች በቀልድ መልክ እንደምታሳልፋቸው ትናገራለች። በእውነቱ የረጅም እግር ንግሥት መሆኔን መረዳቴ ለእኔ በጣም ደስ የሚል ነው ስትልም ራሷን ታሞካሻለች። ቁመቷን በደስታ ትቀበለዋለች። እንዲሁም ለሌሎች ሰዎች ልዩ በሚያደርጋቸው ነገር ላይ እንዲያተኩሩ ታስተምራለች። የጊኒስ ወርልድ ሪከርድስ ዕውቅና ሲሰጣትም በቶክ ሾዎች ላይ ቀረበችና በዓለም አቀፍ ደረጃ ታዋቂ ሆነች። ነገር ግን ዝና አልቀየራትም። የግል ምኞቷንም ከመከተል ፈጽሞ አልቦዘነችም። በእሷ መሰል ሴቶች ላይ ተምሳሌት በመሆኗም እጅጉን ደስተኛ ናት። 18ኛ ሮማሪዮስ ዶስ ሳንቶስ። በኢንተርኔት ላይ እጃቸው በጣም ትልቅ ከመሆኑ የተነሳ ሐሰተኛ የሚመስሉ ሰዎችን ስንቶቻችሁ አይታችሁ ታውቃላችሁ? ልክ ጡንቻ መሆናቸው እንኳን እርግጠኛ መሆን እስከማይቻል ድረስ ትልቅ የሆኑ ጡንቻዎች። ሮማሪዮ የተገነባው ልክ እንደዛ ነው።
ሮማሪዮ የመጣው ከብራዚል ነው። እሱ በሰውነት ግንባታ ወይንም ቦዲ ቢልዲንግ ላይ በጣም ይተጋ የነበረ ሰው ነው። ነገር ግን በአንድ ወቅት ክብደት ማንሳት ለሱ በቂ አልነበረም። በፍጥነት ትልቅ መሆን ይፈልግ ነበር። ስለዚህም ሲንቶን የተባለ መርፌን መወጋት ጀመረ። ይህ መርፌ የዘይት የህመም ማስታገሻና የአልኮል ድብልቅ ነው። ሰዎች ጡንቾቻቸውን ለማጠንከር ሳይሆን ዝም ብሎ ትልቅ ለማድረግ ይጠቀሙበታል። እናም በትክክል የሆነው ያ ነበር። እጆቹ ግዙፍ ሆኑ፣ ልክ የአንድ ሰው ራስ ያህል። በተለይም ከዚህ መርፌ በኋላ በኢንተርኔት ላይ ከፍተኛ ትኩረትን አገኘ። አንዳንዶች አሪፍ እንደሆነ አስበው ነበር፣ ሌሎች ደግሞ ያን ያህል አልወደዱትም። መጀመሪያ ላይ ሮማሪዮ ትኩረቱን ወዶት ነበር። ሰዎች ልክ እንደ ጀግና ወይንም ሱፐር ሂሮ ይመለከቱት እንደነበርም ተናግሯል። ነገር ግን ያ ነገር መዝለቅ አልቻለም። የሚወጋው ነገር በሱ ላይ ከፍተኛ ችግርን መፍጠር ጀመረ። እጆቹ በጣም አብጠውና ጠንክረው ስለነበር የገዛ ልጁን እንኳን ያለ ህመም መያዝ አይችልም ነበር። ከዚያም ዶክተሮች ካላቆመ እጁን ሊቆርጡት እንደሚችሉ ነገሩት። በመጨረሻም መርፌውን ሙሉ በሙሉ አቆመ። በእጆች ውስጥ ያሉትን ቆሻሻዎች ለማስወገድም ቀዶ ጥገናዎችን አደረገ። አሁንም ድረስ ጉዳቱ አለበት። ሁሉንም ነገር ወደ ነበረበት መመለስ አልቻለም። አሁን ላይም ሌሎችን ወንዶች ለማስጠንቀቅ ታሪኩን ይናገራል። 17ኛ ማንዲ ሴለርስ። ማንዲ ሴለር በተወለደች ጊዜ ወላጆቿ ወዲያውኑ አንድ ያልተለመደ ነገርን አስተዋሉ። እግሮቿ መሆን ከሚገባቸው በላይ ትልልቅ ነበሩ። በመጀመሪያ ትልቅነታቸው በጣም የተጋነነ ባይሆንም ዝም ብለው ግን የተለዩ ነበሩ። እያደገች ስትሄድም ልዩነቱ ይበልጥ ግልጽ እየሆነ መጣ። የላይኛው የሰውነቷ ክፍል መካከለኛ መጠን ያለው ሆኖ ቀረ። እግሮቿ ግን ማደጋቸውን ቀጠሉ። ማንም አይቶት ከሚያውቀው በላይ እጅጉን ግዙፍ ሆኑ። ዶክተሮች ግራ ገባቸው። ለረጅም ጊዜ ምን እየተካሄደ እንዳለ ማንም ሊያስረዳ አልቻለም። አንዳንዶች በራሳቸው ጊዜ ሊስተካከል ይችላሉ አሉ። ሌሎች ደግሞ ዝም ብለው ሐዘናቸውን ብቻ ነበር የሚገልጹት። ማንዲ ላንካስተር እንግሊዝ ውስጥ የምትኖር ሲሆን እግሮቿ ኑሮቿን አከበዱባት። ለእርሷ መራመድ እጅጉን ከባድ ነበር። ምርኩዝ መጠቀምም ነበረባት። የሚስማማ ሱሪ ወይንም ጫማ የሚሰራ ሱቅም አልነበረም። ሰዎች ለሚያሳዩት እይታና ለሚጠይቋት ጥያቄዎች መልስ መስጠት በራሱ ህመም ነበር። ነገር ግን ልታፍርበት እንደሚገባ ነገር አድርጋ ለመኖር ፈቃደኛ አልሆነችም። እንደ ማንኛውም ሰው ህልሞች ነበሯት። እናም አካሏ ነገሮችን ይበልጥ ውስብስብ ቢያደርጋቸውም እሷ ወደ ኋላ አላፈገፈገችም። በመጨረሻ ሊሆን የሚችለው የበሽታ ምርመራ ውጤት መጣ። ፕሮቲየም ሲንድረም የተባለ ብዙዎች የዝሆን በሽታ ሲሉ የሚጠሩት ጥቂት ሰዎች ላይ ብቻ የሚከሰት እክል ነበር። ይህ እክል ያልተለመደ የቲሹ እድገትን በማስከተል ይታወቃል። በማንዲ ጉዳይም እግሮቿ ብቻ ነበሩ የተጎዱት። ነገር ግን በጣም ከፍተኛ ደረጃ ላይ ነበር የደረሱት። በአንድ ወቅት ግራ እግሯ ብቻውን ከ200 ፓውንድ በላይ ይመዝን ነበር። ያን ያክል ክብደት ያለውን እግር በየቀኑ እየጎተቱ መዞር ምን ያክል ከባድ እንደሆነ አስቡት። በ2010ም ነገሮች ተቀየሩ። የእግሯ ክብደት በጤናዋ ላይ እጅጉን እክል መፍጠር ጀመረ። ዶክተሮችም እግሮቿን ከጉልበቶቿ በታች ለመቁረጥ ተገደዱ። ይህ ልብ የሚሰብር ግን አስፈላጊ ነገር ነበር። ከዚህ በኋላም ማንዲ በስነ ስርዓት ትኖራለች ተብሎ ታስቦ ነበር። ነገር ግን ይህ መሆን አልቻለም። የቀረው የእግሯ ክፍል እንደገና ማደግ ጀመረ። ከቀዶ ጥገናው በኋላም ቢሆን እድገቱን አላቆመም። ቲሹ በቀጥታ እየሰፋ ሄደ። የሳይንስ ሊቃውንታት በመጨረሻም በጥልቀት ተመልክተው ልዩ የሆነ የጂን ሚውቴሽን እንዳለባት አወቁ። ከሁሉም ነገር በኋላም ፕሮቲየም ሲንድረም አልነበረም። እንዲያውም ከዚያ ይበልጥ ብርቅዬ የሆነ ነገር ነበር የተከሰተባት። በመሰረቱ የማንዲ ዲኤንኤ የራሱ የሆነ እንግዳ አወቃቀር ነበረው። አሁንም ቢሆን እሷ ተስፋ አልቆረጠችም። ማንዲ ሰው ሰራሽ እግሮችን አግኝታ እንደገና መራመድ ተምራለች። ምንም እንኳን አሁንም የእግሯ እድገት ፍጥነቷን ቢቀንሰውም ከህልሟ ግን አላስቆማትም። ታሪኳን በቲቪ ሾዎች ላይ ቀርባ ተርካለች። መልእክቷም ግልጽ ነበር። መለየት የሚደበቅ ነገር አይደለም። አብረኸው ትኖራለህ፣ በሱ ውስጥ ትታገላለህ፣ እናም የራስህ ታደርገዋለህ በማለት ብዙ ቦታዎች ላይ ትናገራለች። 16ኛ አኒ ሃውኪንስ። ስለ አኒ ስንቶቻችሁ ሰምታችሁ ታውቃላችሁ? እሷ በዓለም ላይ ትልቅ የተፈጥሮ ጡት ያላት ሴት ናት። ምንም አይነት ሰው ሰራሽ ነገር የለም፣ የቀዶ ጥገናም የለም። ልክ እንደተወለደች ነው ጡቷ ማደግ የጀመረው። በጣም በወጣትነቷ ከሌሎች ልጃገረዶች እጅጉን ቀድማ ነበር። ጡቶቿም ዝም ብለው ማደጋቸውን ቀጠሉ። ዶክተሮች ጃይጋንቶማስቲያ የተባለ ብርቅዬ እክል እንዳለባት ተናግረዋል። በመሰረቱ ሰውነቷ ቲሹ ማምረት መቼ ማቆም እንዳለበት አያውቅም።
እያንዳንዱ ጡት ከ40 ፓውንድ በላይ ይመዝናል። ያ ማለት ሁልጊዜ ሁለት ከባድ ቦርሳዎችን ይዞ ከመዞር ጋር አንድ አይነት ነው። መጠኑ ብቻ ሳይሆን እነዚያ ግዙፍ ጡቶች የጀርባ ህመም፣ የራስ ምታት፣ የመተኛት ችግር አስከትለውባታል። በዚህ እክል ውስጥ ያሉት አብዛኞቹ ሴቶች የጡት መቀነስ ቀዶ ጥገናን ያደርጋሉ። ነገር ግን አኒ ያንን አልፈለገችም። ይህ የሷ አካል እንደሆነ ባለችበት ሁኔታ መቀጠል እንደምትፈልግ ተናግራለች። በእርግጥ ሰዎች መንገድ ላይ ያፈጣሉ፣ አንዳንዶች ሳይጠየቁ ፎቶ ያነሳሉ ወይንም ሌላ እንግዳ ነገር ያደርጋሉ። እሷ ግን ይህ ሁሉ ነገር አይረብሻትም። ሞዴሊንግ ትሰራለች፣ በበርካታ የቲቪ ሾዎች ላይም ትቀርባለች። በተጨማሪም ዓለምን ዞራለች። ይህ ሁሉ የሆነው በእነዚህ ጡቶቿ ነው። 15ኛ ጋሪ ተርነር። በገዛ አይናችሁ ካላያችሁ በስተቀር የማይታመን ነው። ጋሪ ተርነር በአካሉ ላይ ያለውን ቆዳ አብዛኞቹ ሰዎች ፊኛን ሊያራዝሙ ከሚችሉት በላይ ወደ ውጭ ሊጎትተው ይችላል። የቆዳውን እጥፋት ይዞ ከ6 ኢንች በላይ ሊዘረጋው ይችላል። በዚህ ነገር እሱ አይሸማቀቅም ወይንም አያፍርም። ጋሪ የተወለደው እንግሊዝ ውስጥ ሲሆን ከልጅነቱ ጀምሮም ቆዳው ከማንኛውም ሰው የበለጠ በጣም የላላ ነበር። በመጀመሪያ ላይ ሰዎች ዝም ብሎ ድርብ መገጣጠሚያ ያለው ወይንም የዛ መሰል ችግር ያለበት መስሏቸው ነበር። ነገር ግን እያደገ ሲሄድ አንድ የተለየ ነገር እንዳለ ግልጽ ሆነ። ቆዳው ሰዎች ቆመው እንዲያዩ በሚያደርግ መልኩ ይለጠጣል፣ ይሳባል። ጋሪ ኤህለር ዳንሎስ ሲንድረም የተባለ ብርቅዬ እክል እንዳለበት ዶክተሮች አረጋገጡ። ይህ ችግር የቆዳና የመገጣጠሚያ ጥንካሬን የሚያጠቃውን የሰውነት ኮላጅንን ያጠቃል። በጋሪ ጉዳይም ሰውነቱ ኮላጅን ቆዳን ጥብቅ የሚያደርገው የሰውነት ክፍሉ ጠፍቷል። ቆዳው ለስላሳ ቀጭንና ተለጣጭ ነው፣ ልክ እንደ ላስቲክ። ጋሪ ከመደበቅ ይልቅም እውነታውን ተቀበለ። ቆዳውን በመጠቀምም አስገራሚ ትዕይንቶችን በማሳየት በዝግጅቶች ላይ መጫወት ጀመረ። አንድ ሰው ከአንገቱ ወይንም ከፊቱ ላይ ቆዳውን ልክ ከሊጥ እንደተሰራ አድርጎ ሲጎትተው ምን ይሰማችኋል? ነገር ግን ይህንን ድርጊቱን ሰዎች ወደዱት። በ2004ም የዓለማችን ተለጣጭ ቆዳ በሚል ኦፊሻል ማዕረግን አገኘ። ጊኒስ ወርልድ ሪከርድስ ላይም መመዝገብ ቻለ። ታዲያ ይህ በሽታ ቆዳን መለጠጥ ብቻ ሳይሆን መገጣጠሚያዎች ላይም ትልቅ ተጽዕኖን ያሳድራል። እሱም በዚህ ሁኔታ ውስጥ እያለፈ ይገኛል። 14ኛ ሩሜሳ ጊልጊ። ሩሜሳ ከተወለደችበት ቅጽበት ጀምሮ ጸጥ ያለ ተራ ህይወት እንደማትኖር ግልጽ ነበር። ሌሎች ልጆች እየሮጡና ለመራመድ እየሞከሩ ሳለ እሷ በፍጥነት ታድግ ነበር፣ ከማንኛውም ሰው እጅጉን በበለጠ ፍጥነት። ታዳጊ በነበረችበት ጊዜ ቀድሞውኑ ቁመቷ ከ1.8 ሜትር በላይ አልፎ ነበር። ዛሬ ላይ እሷ ከ7 ጫማ በላይ ቁመት አላት። ዝም ብሎ ረጅም ብቻ ሳይሆን በዓለም ላይ በህይወት ያለችው ረጅሟ ሴት ናት። በህይወት ውስጥ ስትራመዱና በእያንዳንዱ በር ውስጥ ማጎንበስ ሲኖርባችሁ እስኪያስቡት። በህዝብ ፊት በወጣችሁ ቁጥር እንግዳ የሆኑ ሰዎች ቆመው ሲያያችሁ ምን ይሰማችኋል? እሷን ይህ ስሜት ዕለት በዕለት ይሰማታል። ዌቨር ሲንድረም የተባለ በሽታ አለባት። በሽታው መራመድን ህመም የበዛበትና በአንዳንድ ቀናት መንቀሳቀስ ሙሉ በሙሉ ፈታኝ እንዲሆን ያደርጋል። እሷ ግን በዚህ ምክንያት ለመደበቅ ፈጽሞ አልሞከረችም። እንዲያውም ወጥታ ታሪኳን በመጠቀም እኛን ሰማን ብለው ለሚያስቡ ሰዎች ድምጽ እየሆነች ትገኛለች። ያንን የመሰለ ቁመት ያለኝ ብቸኛ ሴት በመሆኔም በጣም እድለኛ ያደርገኛል ስትል ትናገራለች። 13ኛ ጄሰን ሮድሪጌዝ። ጄሰን ትልቅ እግር ብቻ የለውም፣ በፕላኔቷ ላይ ትልቅ የሆነ የውስጥ እግር ያለው እሱ ብቻ ነው። ይህ ከቬንዙዌላ የመጣው ሰው ከአብዛኛው ሰው ክንድ የሚበልጥ ጫማዎችን ያደርጋል። የግራ እግሩ 16 ኢንች ርዝመት አለው። የቀኝ እግሩ ደግሞ ከግራው በትንሽ ያጥራል። ጄሰን በልጅነቱ ሲያድግ ሁልጊዜ የሆነ የተለየ ነገር እንዳለ ያውቅ ነበር። እግሮቹ ከተቀሩት የሰውነቱ ክፍል እጅጉን በበለጠ ፍጥነት ማደጋቸውን ቀጠሉ። ታዳጊ በነበረበት ጊዜ የትም ቦታ ጫማ ማግኘት አይችልም ነበር። ሱቆች የሱን የእግር መጠን የሚያክል ጫማ አይዙም። እናም ሊረዱት ቢሞክሩም ምንም ነገር ሊስማማው አልቻለም። ለተወሰነ ጊዜም ወደ ውጭ መውጣት እንዲችል ብቻ ቤት ውስጥ ከጨርቅ ተሰፍተው የተገጣጠሙ ጫማዎችን ማድረግ ነበረበት። ነገሩ ስለ ፋሽን ብቻ አልነበረም። ግዙፍ እግሮቹ መራመድ አስቸጋሪ አድርገውበት ነበር። መሮጥ ፈጽሞ የማይቻል ነበር። በመጨረሻም ስለ ሁኔታው መረጃ መጣና በጀርመን የሚገኝ አንድ ልዩ የጫማ ኩባንያ በነፃ ለሱ የሚስማማ ጫማ ሰራለት። ያ ቅጽበትም ህይወቱን ቀየረው። በድንገት በምቾት መራመድና ቀና ብሎ መቆምና እግሮቹንም ስለመደበቅ መጨነቅ ማቆም ቻለ። 12ኛ ፖሊን ፖተር።
ፖሊን ታዋቂ ለመሆን አላቀደችም ነበር። ነገር ግን ከ600 ፓውንድ በላይ መመዘኗ በዓለም ላይ በሕይወት ያለችው እጅጉን ከባድ ሴት እንድትባል አደረጋት። በዚህ ክብደቷ መራመድ፣ ራሷን ማልበስና በቤት ውስጥ እንኳን መንቀሳቀስ አትችልም። ስለሷ ሰዎች የሚናገሩት ብዙ ነገር ነበራቸው። ነገር ግን አብዛኞቹ ሰዎች የሚያውቁት ነገር መጀመሪያ ላይ እዚህ ያደረሳት ምን እንደሆነ ነበር። ነገሩ ስለ ምግብ ብቻ አልነበረም። በመጀመሪያ ከፍተኛ የጭንቀትና ብቸኝነት ችግር ነበረባት። እሱን ለመርሳትም ሁሉንም ነገር ትታ ቀኗን ሙሉ ምግብ መብላት ጀመረች። ሰውነቷም በፍጥነት መለወጥ ጀመረ። ከዛ በኋላም ሰውነቷ ክብደት መጨመርን ማቆም አልቻለም። እናም ሳታውቀው ሕይወቷ እያመለጣት ነበር። በገዛ አካሏ ውስጥ ተይዛ ነበር። እሷም ዝም ብላ ተቀምጣ እንዲያጠፋት አልፈቀደችም። ፖሊን ሁሉንም ነገር ይፋ አደረገች። በቲቪና በቃለ መጠይቆች ሰዎች በሚያደምጡበት ቦታ ሁሉ እርዳታን ጠየቀች። ትኩረት ሳይሆን ሕይወቷን እንዲመልሱላትም ስትለምን ነበር። ክብደቷን ለመቀነስና እንደገና ለመንቀሳቀስም ራሷን መደገፍ ጀመረች። ቀርፋፋ ህመም የበዛበትና የተዘበራረቀ ነበር። ቢሆንም ግን አሁንም ድረስ እየሞከረች ነው። እናም ታሪኳ ዋጋ ያለው የሚያስገርም ነው። 11ኛ ሊ ሬድመንድ በሰባዎቹ መገባደጃ ላይ በአንድ ቀን ሊ ጥፍሮቿን እስከምን ያህል ልታሳድጋቸው እንደምትችል ለማየት ብቻ ጥፍሮቿን መቁረጥ አቆመች። ከዚያም ቀናት ወደ ሳምንታት፣ ሳምንታት ወደ ወራት ተቀየሩ። እናም ብዙ ሳይቆይ ይህ የሷ መለያ ሆነ። ጥፍሮቿ ማደጋቸውን ቀጠሉ። በጊኒያስ ወርልድ ሪከርድስ ላይ ስትመዘገብም ጥፍሮቿ በአጠቃላይ 28 ጫማ ይረዝሙ ነበር። ይህ መጠንም ከአንድ መኪና ቁመት ይበልጥ ነበር። ሁልጊዜም ለእጆቿ እጅግ በጣም ጥንቃቄን በማድረግ ጥፍሮቿን እየቀባችና እየተንከባከበች ትጠብቃቸው ነበር። ጥፍሮቿ እንዲሆነው እንኳን ጥርሷን መቦረሽና መኪና መንዳት የመሳሰሉ ነገሮችን ማድረግ ትችል ነበር። ቢሆንም እነዚህን ነገሮች የምታደርገው እጅጉን በዝግታና በከፍተኛ ጥንቃቄ ነበር። ነገር ግን ሰዎች የማይናገሩት ክፍል እዚያ አለ። ነገሩን ለማሳየት ብቻ አልነበረም። ሊ ጥፍሮቿ የማንነቷ አካል ሆነው ነበር። በእነሱ ትታወቅ ነበር። ለቁርጠኝነቷም ትከበር ነበር። ለ30 ዓመታት ያክል ጥፍር ሳይሰበር ለመቆየት ትልቅ ትዕግስትና ቁጥጥርን ይጠይቃል። ቢሆንም በ2009 ሊ የመኪና አደጋ ደረሰባት። በጥቂት ሰከንዶች ውስጥም ሁሉም ነገር ጠፋ። እርሷ በከፍተኛ ሁኔታ አልተጎዳችም ነበር። ነገር ግን በስሜት ደረጃ ያ ትልቅ ኪሳራ ነበር። ምክንያቱም ጥፍሮቿን ሙሉ በሙሉ አጣቸዋለች። 10ኛ መህመት ኦዙሬክ። ከቱርክ የመጣው መህመት ከመንገድ ማዶ ሆኖ ሊታይ የሚችል ረጅም አፍንጫ ነበረው። አፍንጫው 3 ከግማሽ ኢንች ይለካ ነበር። ይህ ነገር በአንድ ሰው የራስ መተማመን ላይ ችግር ሊፈጥር የሚችል ነገር ነው። በወጣትነቱ ብዙዎች ይሳለቁበት ነበር። ልጆችም ያሾፉበት ነበር። ይህ ቀላል አልነበረም። ነገር ግን ከመደበቅ ይልቅ መህመት በመጨረሻ የራሱ አደረገው። በአፍንጫው እጅጉን ኮርቶም ወደ ሚዲያ መጣ። በዚህም ወደ ሪከርድ ውስጥ ገባ። ጊነስ በዓለም ላይ ረጅም አፍንጫ እንዳለው አረጋግጦ መዘገበው። በሚያሳዝን ሁኔታ ግን በ2023 መህመት ከዚህ ዓለም በሞት ተለይቷል። 9ኛ ዴቬንድራ ሱታር። ከህንድ የመጣው አናጺው ዴቬንድራ ልክ እንደኛ አይነት መደበኛ የእጅና የእግር ጣቶች የሉትም። እርሱ 14 የእጅ ጣቶችና 14 የእግር ጣቶች አሉት። ይህ የመጣው ፖሊዳክቲሊ ከተባለ ብርቅዬ በሽታ ሲሆን በመሰረቱ ከተጨማሪ የእጅና የእግር ጣቶች ጋር መወለድ ማለት ነው። ይህ ያለባቸው አብዛኞቹ ሰዎች ምናልባት አንድ ወይንም 2 ተጨማሪ ጣቶች ሊኖራቸው ይችላል። ዴቬንድራ ግን ከእኛ በ8 የሚበልጡ ጣቶችን አግኝቷል። ነገር ግን ትኩረት የሚስበው ነገር እዚህ አለ። እርሱ ይህንን ነገር እንደ ችግር አይመለከተውም። እንዲያውም እሱ በዚያ ነገር ላይ ዘና ያለ ይመስላል። እጆቹን ለእንጨት ሥራ፣ ለቁሳቁስ፣ ለማንኛውም ነገር ይጠቀምበታል። እነዚያ ሁሉ ተጨማሪ ጣቶች በመንገዱ ላይ እንቅፋት የሚሆኑ ይመስላቸዋል። ሰዎች እሱን ለማየት ብቻም ከየቦታው ይመጣሉ። አንዳንዶች ይደነግጣሉ፣ አንዳንዶች ደግሞ ይጓጓሉ። ዴቬንድራ ግን ለምዶታል። ለርሱ ይህ በሥራ ቦታው ላይ ሌላ ተራ ቀን ነው። ሌላው ቀርቶ ጓንት ለማግኘት እንኳን አስቸጋሪ እንደሆነ በቀልድ መልክ ይናገራል። ሙሉ ሕይወቱን እጆቹን በመደበቅ ወይንም በማፈር ሊያሳልፋቸው ይችል ነበር። ነገር ግን ከመደበቅ ይልቅ ከመደበኛ ሰዎች በጥቂት የበዙ ጣቶች ኖረውት በተለመደ ሁኔታ እየኖረ ይገኛል። 8ኛ ኪም ጉድማን። ኪም ግማሽ ኢንች ያክል ወደ ውጭ አይኖቿን በማውጣት ረጅም የአይን ብሌን ወደ ውጭ ማውጣት የዓለም ሪካርድን ይዛለች። አይናችሁን በገዛ አይናችሁ እስክታዩት ድረስ ወደ ውጭ ማውጣት በእጅጉን አስፈሪ ነው።
አብዛኞቹ ሰዎች አይናቸውን ወደ ውጭ በጭራሽ ማንቀሳቀስ አይችሉም። ኪም ስታደርገው ግን አይኖቿ ከራሷ ላይ ሊወድቁ የተቃረቡ ይመስላሉ። ቢሆንም እሷ ሙሉ በሙሉ ደህና ናት። እሷ እንደምትለው ይህንን እንግዳ ችሎታ መጀመሪያ ያገኘችው ከዓመታት በፊት አንድ ጊዜ ጭንቅላቷ ላይ ከተመታች በኋላ ነበር። ምቱ ያን ያክል ከባድ አልነበረም። ነገር ግን ከዛ በኋላ አይኖቿን ከምታውቃቸው ከማንኛቸውም ሰዎች የበለጠ ወደፊት መግፋት እንደምትችል አስተዋለች። መጀመሪያ ላይ ስለሱ ብዙም አላሰበችም ነበር። ነገር ግን በጊዜ ሂደት ሰዎች ለሱ ምላሽ መስጠታቸውን ቀጠሉና በመጨረሻም ወደሱ ተጠጋች። ሌላው ቀርቶ በቲቪ ሾዎች ላይ ቀረበች። ሰዎች ሊያምኗት አልቻሉም። ያንን የምታደርገው ያለ ህመም ነው የሚለው ለብዙዎች አልተዋጠላቸውም። ቢሆንም ምንም የተለየ ነገር የለም። አብዛኞቻችን የሌለንን የጡንቻ ቁጥጥር ስላላት ብቻ ይህንን ታደርጋለች። የሚገርመው ይህንን ነገር ለማድረግ አጥብቃ መሞከር እንኳን የለባትም። አንዳንድ ጊዜ በኃይል ካዛጋች እንኳን አይኖቿ ወደ ውጭ ይወጣሉ። የአይን መሰረቶቿ ያን ያክል የላሉ ናቸው። ይህንን በደህና ሁኔታ እንዲከሰት የሚያደርግ የጡንቻ መላላትና የአይን መዋቅር ልዩ ጥምረት አላት። ይህ አይነቱ ነገር አደገኛ ሊሆን ይችላል ብላችሁ ታስቡ ይሆናል። ነገር ግን ኪም እንደማይጎዳት ትናገራለች። ዶክተሮችን መርምረው ፈቅደውላታል። እርሷ በተለየ ሁኔታ የተገነባች ናት። ምንም የህመም እክል የለባትም። ምንም አይነት ቀዶ ጥገናም አድርጋ አታውቅም። ሌላ ማንም ሊገነዘበው ያልቻለ እንግዳ ተሰጥኦ ብቻ አላት። ሰባተኛ ኒክ ስቶበር። ኒክን ብታገኙት ወዲያውኑ ምንም አይነት ያልተለመደ ነገር ላታስተውሉ ትችላላችሁ። ነገር ግን አንድ ጊዜ ምላሱን ወደ ውጭ ካወጣ በኋላ ብዙ ሰዎች ደጋግመው ይመለከቱታል። ምክንያቱም ኒክ ባለረጅም ምላስ በሚል በዓለም ሪከርድን ይዟል። ከጫፍ ጀምሮ በስሩ በሚገኝ ቦታ ድረስ ምላሱ ከ4 ኢንች በላይ ይለካል። ያ ከተለመደው የስልክ ርዝመት ጋር ተመሳሳይ ነው። ኒክ የመጣው ከካሊፎርኒያ ሲሆን ከልጅነቱ ጀምሮም ምላሱ ከተለመደው በላይ ረጅም እንደሆነ ያውቅ ነበር። ለደስታ ብቻም ወደ ውጭ አወጣው እንደነበር ይናገራል። ምላሱ ሲወጣም በዙሪያ ያሉ ሰዎች ይስቁና ይገረሙ ነበር። አንዳንድ ጓደኞቹም በምላሱ አማካኝነት ነገሮችን ለማንሳት እንዲሞክር በማድረግ ይፈታተኑት ነበር። እያደገ ሲሄድም ምላሱ በፍጥነት እድገቱ ጨመረ። ከጓደኞቹ ምላስም በጣም ሲለይበት በመጨረሻ ልዩ ነገር መሆኑን ለማየት ብቻ ምላሱን ለመለካት ወሰነ። በውጤቱም ምላሱ ልዩ ሆኖ ተገኘ። በ2010ም ጊነስ ወርልድ ሪከርድስ በምድር ላይ ረጅም ምላስ ያለው ሰው ሲል ኦፊሻል ስም ሰጠው። ያ ቅጽበትም ሁሉንም ነገር ቀየረው። በድንገት ወደ ቲቪ ሾዎች፣ መጽሔትና ዝግጅቶች ላይ መጋበዝ ጀመረ። በርካታ ሰዎችም ረጅም ምላስ ያለውን ሰው በአካል ማየት ይፈልጉ ነበር። በምላሱ አማካኝነትም የተወሰኑ ጥበቦችን መስራት ጀመረ። በብሩሽ ፋንታ ምላሱን በመጠቀም በሸራ ላይ ምስሎችን ይስል ነበር። እርሱ በእውነቱ በጣም ብዙ ስራዎችን ይሰራ ነበር። ይጽፋል፣ የቁም ቀልዶችን ወይንም ስታንዳፕ ኮሜዲን ያቀርባል። ሌሎች በርካታ ስራዎችንም ይሰራ ነበር። ምላሱ በረከትም እርግማንም እንደሆነለትም ይቀልዳል። በአንድ በኩል ዝናና የሚተረክ አሪፍ ታሪክን ሰጥቶታል። በሌላ በኩል ደግሞ እሱ ባልጠበቀው መንገድ ትኩረትን እንዲስብ ያደርገዋል። ስድስተኛ ፍራንሲስኮ። አብዛኞቹ ሰዎች ከአንጎላ የመጣውን ፍራንሲስኮ ልዩ በሆነ ገጽታው ምክንያት በዓለም ላይ ባለሰፊው አፍ ሰው ሲሉ ይጠሩታል። ይህ ለማመን ማየት ካለባችሁ ሁኔታዎች ውስጥ አንዱ ነው። አፉ ሙሉ በሙሉ ሲከፈት ከ7 ኢንች በላይ ወደ ጎን ይዘረጋል። ያ ከአብዛኞቹ ሰዎች እጅ ይበልጣል። በልጅነቱ ሲያድግ እሱ ዝም ብሎ ትልቅ ፈገግታ ያለው ሰው ይመስል ነበር። ነገር ግን ጓደኞቹ በሱ አማካኝነት ያልተለመዱ ነገሮችን እንዲያደርግ ይፈታተኑት ነበር። ለምሳሌ ያክል ያልተለመዱ ነገሮችን ወደ አፉ እንዲያስገባ ይፈታተኑት ነበር። በአንዱ ቀንም የለስላሳ ጣሳ ሰጥተውት አፉ ውስጥ እንዲያስገባ ፈተኑት። ታዲያ አፉ የዋዛ አልነበረም። ሙሉ ጣሳውን ወደ ጎን ከተተው። በዚህም ጓደኞቹ በእጅጉ ሲገረሙ በማየቱ ተስጦውን በአካባቢው ገበያ ላይ በመቅረብ ማሳየት ጀመረ። አንድ ሰውም የለስላሳ ጣሳውን አፍ ውስጥ ሲከት ቀረጸውና ሳያውቀው ቪዲዮን በኢንተርኔት ላይ አሰራጨው። ቪዲዮ ዓለም ላይ ተሰራጨ። በርካታ ሰዎችም ስለሱ መነጋገር ጀመሩ። ታዲያ ከዚህ ቪዲዮ በኋላ ዓለም ላይ መነጋገሪያ ለመሆን ብዙ ጊዜ አልፈጀበትም። በመጨረሻም ጊኔስ ወርልድ ሪከርድስ ጣልቃ ገባ። አፉ ሲከፈት ምን ያክል እንደሚለጠጥም ለኩት። እርሱ ትልቅ አፍ እንዳለውም ኦፊሻል አደረጉ። ሪከርዱንም በ2010 አገኘ። ከዛ ጊዜ ጀምሮም በቲቪ ሾዎች፣ በመጽሔትና በሌሎች መድረኮች ላይ ቀረበ። ነገር ግን ከዝናው ባሻገር እሱ አሁንም ሰዎችን ማሳቅ የሚወድ ረጋ ያለ ሰው ነው። እንደ ታዋቂ ሰው አይመካም። ዝም ብሎ በአገሩ ስራውን እያከናወነ ይገኛል። አምስተኛ ሱልጣን ኮሰን። ከቱርክ የመጣው ሱልጣን ከ8 ጫማ በላይ ይረዝማል። ከተራ ሰዎች አጠገብ ሲታይም እርሱ ከሌላ ዓለም የመጣ ፍጥረት ይመስላል።
እጆቹ ግዙፍ ናቸው፣ እግሮቹ በጣም ትልልቆች ናቸው። በተለመደ በር ውስጥ ሲራመድ በእያንዳንዱ ጊዜ ማጎንበስ አለበት። በልጅነቱ በእድገት ውስጥ እንዳለ እንደማንኛውም ሰው ነበር። ነገር ግን በታዳጊነት ዕድሜው ሰውነቱ ማደጉን ሊያቆም አልቻለም። የአንጎሉ ክፍል ለሰውነቱ ያለማቋረጥ እንዲያድግ የሚነግርበት ብርቅዬ አካል እንዳለው ታወቀ። በፒቱታሪ እጢ ውስጥ ያለው እብጠት መንስኤ ነበር። ዶክተሮቹ በመጨረሻ ሲያክሙትም እርሱ ቀድሞውኑ ከ8 ጫማ በላይ ቁመት ነበረው። ያን ያህል ረጅም መሆኑ መጀመሪያ ላይ አሪፍ ሊመስል ይችላል፣ ነገር ግን ቀላል አልነበረም። ልብስና ጫማዎችን በገበያ ውስጥ ስለማያገኝ በልዩ ሁኔታ ማሰራት ነበረበት። በተጨማሪም እንደ መኪና መሳፈር ያሉ የዕለት ተዕለት ስራዎች ሙሉ በሙሉ ትግል ሆነውበታል። ለረጅም ጊዜ መቆም እንኳን መገጣጠሚያዎቹን ወደ ህመም ያስገባቸዋል። አሁንም ቢሆን ሱልጣን ያንን ሁሉ ነገር ወስዶ ወደ በጎ ነገር ቀይሮታል። ዓለምን ይዞራል፣ አድናቂዎቹንም ያገኛል። አራተኛ ካቲ ጁንግ። ካቲ ባላት ቅርጽ ትገረማላችሁ። በሕይወት ካሉ ሴቶች ሁሉ ካቲ እጅጉን በጣም ቀጭን ወገብ ያላት ሴት ናት። የወገቧ ስፋት 15 ኢንች ብቻ ነው። ያ ማለት ከተለመደው የግለሰብ አንገት ይቀጥናል ማለት ነው። አማካኝ የሴት ወገብ ከ28 ኢንች እስከ 30 ኢንች መካከል ይለካል። የፋሽን ሞዴሎች እንኳን ብዙውን ጊዜ 24 ኢንች ላይ ይቀመጣሉ። ታዲያ የሷ ወገብ እንዴት በዚህ ደረጃ ቀጠነ? ካቲ እዚህ ደረጃ ላይ ለመድረስ 10 ዓመታት ፈጅተውባታል። በመጀመሪያ ላይ ኮርሴት መልበስ የጀመረችው በ1950ዎቹ መገባደጃ ላይ ነበር። መጀመሪያ ላይ ይህ ዝም ብሎ ለጥንታዊ የቪክቶሪያ ልብሶች ካሏት ፍቅር የመጣ ነበር። ይሁን እንጂ እሷ ቀጠለችበት። ሌላው ቀርቶ በምትተኛበት ጊዜ እንኳን ያለማቋረጥ መልበሷን ቀጠለች። በስልጠና አማካኝነትም ቀስ በቀስ የወገቧ መጠን መቀነስ ጀመረ። በ60ዎቹ ዕድሜዋ ላይ በደረሰችበት ጊዜም ወገቧ በጣም ከመኮማተሩ የተነሳ ከፍተኛ ትኩረትን እየሳበ ነበር። በወገቧ ምክንያትም በቲቪ ላይ ቀረበች። በርካታ መጽሔቶችም ስለሷ ጻፉ። በጊኒስ ወርልድ ሪከርድስ ላይም ሰፈረች። ሰዎች ጥያቄዎች ነበሯቸው። በእርግጥ እንዴት ትተነፍሳለች፣ ትበላለች ወይንም ትንቀሳቀሳለች? ይህ የሁሉም ሰው ጥያቄ ነበር። ነገር ግን ካቲ ሙሉ በሙሉ ደህና እንደሆነች ትናገራለች። ትንንሽ ምግቦችንም ትመገባለች፣ በጥንቃቄም ትንቀሳቀሳለች። ሕይወትን ከአብዛኞቹ ሰዎች ቀስ ብላ ትንቀሳቀሳለች። ሁሉም ዶክተሮች የረጅም ጊዜ መጨፍለቅ የአካል ክፍሎቿን ሊያዛባ እንደሚችል አስጠንቅቀዋታል። በተለይም በሆድና በሳምባ ላይ ጫና ሊኖረው ይችላል ሲሉ ይናገራሉ። ነገር ግን ካቲ ሁልጊዜም ለሰውነቷ ከፍተኛ ጥንቃቄ እንደምታደርግ ትናገራለች። እስካሁንም ምን አይነት ከባድ ችግር እንዳጋጠማት ፈጽሞ አልገለጸችም። አሁንም በ80 ዕድሜዎቿ እንኳን በጥንካሬ እንደቀጠለች ነው። ሶስተኛ ዩጆንሻ። አብዛኞቹ ሴቶች የአይን ሽፋሽፍት ጸጉራቸው ጎልቶ እንዲታይ ለማድረግ ማስካር ወይንም ሰው ሰራሽ ሽፋሽፍት ይጠቀማሉ። ዩ ግን ይህ ሁሉ ነገር አያስፈልጋትም። ሽፋሽፍቶቿ እውነተኛ ናቸው። በጣም ረጅም ከመሆናቸው የተነሳም ጉንጮቿን ይነካሉ። ርዝመታቸው 8 ኢንች ይለካሉ። የመጣችው ከቻይና ሲሆን የአይን ሽፋሽፍቶቿ በዚህ ደረጃ እንዴት ረዘሙ ለሚለው ማንም መልስ የለውም። ዶክተሮች ብዙ ጊዜ ተመልክተዋታል፣ ነገር ግን ትክክለኛ ምላሽ የላቸውም። ጤናማ በመሆኗም ይህ የሕክምና እክል አይደለም ተብሎ ተወስዷል። እርሷም የአይን ሽፋሽፍቶቿ በ30 ዕድሜዋ ላይ ረጅም መሆን እንደጀመሩና ፈጽሞ እንዳላቆሙ ትናገራለች። መጀመሪያ ላይ ነገሩ አስፈርቷት ነበር። ስትነቁና ሽፋሽፍቶቻችሁ ከአፍንጫችሁ በላይ ሲያድጉ ምን ይሰማችኋል? በጣም ያስደነግጣል። ነገር ግን በጊዜ ሂደት ልትቀበሉት ትችላላችሁ። እሷም እንደዚያው ነው የሆነችው። በአይን ሽፋሽፍት ርዝመትም የዓለምን ሪከርድ ሰብራለች። አሁን ሰዎች የአይን ሽፋሽፍቷን ለማሳደግ ምን እንደተጠቀመች ይጠይቋታል። እርሷ ግን ምንም አይነት ዘይቶች፣ ምንም አይነት ሕክምናዎችም የሉም ትላለች። ዝም ብሎ ተፈጥሮ ስራውን እያከናወነ ነው ስትል ትመልሳለች። ይህንንም እንደ ስጦታ እንደምትመለከተውና ውበቷ እንደሆነም ትቆጥረዋለች። አንዳንድ ሰዎች በአካል ሲያዩት ይደነግጣሉ። እሷ ግን በዚህ ነገር ላይ ረጋ ያለች ሴት ናት። ልትደብቃቸው አትሞክርም። በእሷ ላይ እንግዳ ነገር አታደርግም። ዝም ብላ ትስቃለች፣ ስራዋንም ትቀጥላለች። ሁለተኛ ያኦ ዴፎን። ከቻይና የመጣችው ያኦ የተወለደችው በጣም ትንሽ መንደር ውስጥ ሲሆን በፍጥነት ስታድግም በዙሪያ ያሉ ሰዎች ደንግጠው ነበር። ልጅ በነበረችበት ጊዜ ገና ታዳጊ ሳትሆን እንኳን ቀድሞውኑ በዙሪያ ካሉ ሰዎች ሁሉ በጣም ትገዝፍ ነበር። በመጨረሻም 7 ጫማ ከ8 ኢንች ላይ ደረሰች። ከአብዛኞቹ የቅርጫት ኳስ ተጫዋቾችም ትረዝም ነበር። ነገር ግን ይህ አንድ ሰው ቁመቱን ለዝና ወይንም ለስፖርት የሚጠቀምበት አይነት ደስ የሚል ታሪክ አልነበረም። ቁመቷ የመጣው አንጎሏ ውስጥ ካለው እብጠት ነበር። ሆርሞኖቿን አዛብቶ ከቁጥጥር ውጭ እንድትሆን አድርጓታል። ቤተሰቦቿም ዶክተር መቅጠር ስላልቻሉ ሕይወቷ ይበልጥ ከባድ ሆኖባታል።
ይህ ሁሉ በነበረበት ጊዜ አጥንቶቿና ጀርባዋ ስለሚጎዱ በህመም ውስጥ ትማቀቅ ነበር። ወደ ልብሶቿና ጫማዎቿ ሲመጣም የሚስማማትን ልብስና ጫማ ለማግኘት ትታገል ነበር። በመጨረሻም ከቻይና ውጭ ያለ አንድ የህክምና ባለሙያ ስለሷ ሰምቶ እብጠቱን ለማስወገድ ቀዶ ጥገና እንድታደርግ ረዳት። ከዛ ቀን በኋላም እድገቷ ሙሉ በሙሉ ቆመ። ነገር ግን ጉዳቱ ቀድሞውኑ ደርሶ ስለነበር ህይወቷን አብዛኛውን ጊዜ ያሳለፈችው በቤት ውስጥ ተዘግታ ነበር። በምርጫዋ ሳይሆን ዓለም እንደሱ አይነት ረጅም ለሆኑ ሰዎች አልተሰራችም። በ2012ም በሚያሳዝን ሁኔታ ከዚህ ዓለም በሞት ተለይታለች። ህይወቷ ሲያልፍም ገና በአርባዎቹ የመጀመሪያ ዕድሜ ላይ ነበረች። እናም አሳዛኙ ክፍል አብዛኞቹ ሰዎች ፈጽሞ ያውቋትም ነበር። አንደኛ ቻንድራን ባሃዱር። ቻንድራ ከኔፓል ትንሽ መንደር የመጣ ሲሆን በተመዘገበበት መሰረትም እጅጉን አጭሩ አዋቂ ሰው ተብሎ ይታወቃል። እርሱ አንድ ጫማ ከ9 ኢንች ብቻ ነበር የሚረዝመው። ይህም ከአብዛኛው ህፃናት ታዳጊ እንዲያጥር ያደርገዋል። አብዛኛው ህይወቱን ሲኖርም ከመንደሩ ውጭ ያለ ማንኛውም ሰው ስለሱ መኖር እንኳን አያውቅም ነበር። ከቤተሰቦቹ ጋር ከዓለም ርቆ በዝምታ ውስጥ ይኖር ነበር። በዙሪያ ያሉ ሰዎችም ዝም ብለው እንግዲያው እሱ ትንሽ ነው ብሎ ብቻ ያምኑ ነበር። በሰባዎቹ ዕድሜ ውስጥ እስኪሆን ድረስም ህይወቱ በገጠሩ ባልታወቀ ስፍራ ላይ ነበር። ታዲያ አንድ ሰው ካየውና ቁመቱን ከለካው በኋላ ጊነስ ወርልድ ሪከርድስ ጣልቃ ገባ። በአንድ ሌሊት ውስጥም ታዋቂ ሆነ። በድንገትም ካሜራዎችና ዘጋቢዎች ጉዟቸውን ወደሱ መንደር አደረጉ። ነገር ግን በዚያ ሁሉ ትኩረት ውስጥ እንኳን ቻንድራ ትሁት ሆኖ ቀጠለ። ገንዘብ ወይንም ምንም አይነት አንጸባራቂ ነገር እንደማይፈልግ ተናግሯል። ዝም ብሎ ሰዎች ስለሱ እንዲያውቁና ምናልባትም ትንሿ መንደር በካርታው ላይ እንድታርፍ መርዳት ብቻ ነበር የሚፈልገው። በ2015 ግን ቻንድራ በሚያሳዝን ሁኔታ ከዚህ ዓለም በሞት ተለይቷል። ነገር ግን ታሪኩ አሁንም እንደ ብርቅዬ ነገር ሆኖ ቆሟል። በቁመቱ ምክንያት ብቻ ሳይሆን ዓለም ላይ እሱ መኖሩ እንኳን ሳይታወቅ እዚህን ሁሉ ዓመታት መኖሩ ጭምር በእጅጉ አስገራሚ ነው። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ